ሰላም እንዴት ናችሁ? ደህና ናችሁ? ሰላማችሁ በዘት ይበል። የተከበራችሁ ኢትዮጵያኖች ሁሉ እግዚአብሔር ከእናንተ ጋር ይሁን። ተመስገን እስከ ዛሬ ድረስ ክብር ምስጋና ይድረሰው። በጣም ደህና ነኝ። እግዚአብሔር የተመሰገነ ነው። ወደ ኖርማል ጤንነቴ እየተመለስኩ ነው ብዬ አስባለሁ። ግን ትንሽ ህመም ቢኖር ሰው ሆኖ የማይታመም ሰው የለም። ግን በጣም የሚገርመኝ ነገር ታሞ የሚታገል ሰው እኔ አይቼም አላውቅም። ሰው ይታመማል፣ ይታከማል፣ እስኪድን ይጠበቃል። ግን እንደኔ ደግሞ ሰውም ጨከነ እግዚአብሔርም ጨከነ ነው የምለው። እግዚአብሔር ግን ቸር ነው፣ ሰውን ይጨክናል። ሰው ቢጨክን እግዚአብሔር ደግሞ እግዚአብሔር የተመሰገነ ይሁን ነው የምለው። አሽሎኛል። እንደ ሰው ጭካኔ አይደለም፣ ወደ ኖርማል በነበርኩበት ደረጃ ሊመልሰኝ ነው። እግዚአብሔር የተመሰገነ ይሁን። አትመመኛ ይባልም ማሪ ነው የሚባለው። እግዚአብሔር መር ነው፣ ማሪ ነው፣ ይመራል፣ ቸር ነው። እግዚአብሔር የተመሰገነ ይሁን። አሁን ማለት የፈለኩት ነገር በቃ ከተቻለ ቦርድ አውጡ፣ ካልተቻለ ሸኙ። በቃ ሰው እየታመመ ሰው ህመምተኛ ሆኖ ቤት ሀገር በየትኛው ዓለም አቀፍ ነው የሚታገለው? የታማሚ እኮ አይታገልም። ባይዘዌ ታማሚ ከሆንክ የተመቻቸ ነገር ይደረግልህና ጤነኛ እንድትሆን ተስተካክሎልህ እንድትደረግልሃል። በማትጎዳ ምክንያት በማትጎዳ አንፃር እኔ እየተፈመምኩኝ ነው የምሰራው። ቀን ቢሮ ይኸው እንደምታዩት ቢሮ ውስጥ ነው ያለሁት። ይሄ የኔ ቢሮ ነው። እንደሚታየው ቢሮ ውስጥ ቁጭ ብዬ ነው እየሰራሁ ያለሁት። ይታያል አይደል? በቃ ሰው እየታመመ እንዴት ይሰራል? መሆን የለበትም። የነኝህ እዚህ ጋር የሚታየው ነገር አለ። የነኝህ ዘር ነው ተብሎ ጥላቻም አያስፈልግም። ሰው ማንኛውም ሰው ቢሆን የፈለገ አይነት ነገር ይሁን እግዚአብሔር ነው የሰጠህ። እኮራበታለሁ እንጂ አላፍርበትም። እኔ በምንም በማንኛውም ግን የሚታመም ሰው ደግሞ እንድትድን እንድትታከም ሰው ያበረታታሃል። ሰው ካጠገብ ይሆናል፣ ያስታምምሃል። በጥይት ተመቶ ቁስሉ እየፈሰሰ ችሎ ማይሄድን ወይ ችሎ ማይታገል ሰው ተነስና ተኩስ ትላላችሁ እንዴ? ተነስና ታገል ትላላችሁ እንዴ? የተመታን ሰው ምን አይነት ጭንቅላት ነው ያለው ህዝብ? እስኪ አስቡ። እንደዚህ ጋር ሰው እየታመመ ማንኛውም ሰው አይታገልም ቢሆን እኔ ግን እየታገልኩ እግዚአብሔር የተመሰገነ ከማንኛውም ጤነኛ እኩል ነው የምታገለው እየታመምኩ ማለት ነው። የሚገርመው ነገር አንድ ቀን አርፌ አላውቅም። አንድ ቀን ተቀምጬ አንድ ቀን በቃ አልቻልኩም ብዬ ብላቸው የተጨቀጨቁት ከዱላ ይበልጣል። እንዴት እንደተናኩ፣ እንዴት እንዳገናማ፣ እንዴት እንዳደረጉኝ እኔ ነኝ የማውቀው። ኧረ እንግባ፣ ኧረ ተረዱኝ። የዚህን ያክል ፊቴ ራሴ ያስታውቃል። ራሴን በራሴ ሳይሆን ጠቁሯል። እንደገና ደግሞ እንደዚህ በደንብ ያስታውቃል የህመምተኛ ፊት። ኢትዮጵያኖች እኔ መንግስትን ከአሁን በኋላ መንግስት ነው ብዬ አልቀበለው፣ ትቼዋለሁ። የምሬን ነው የምለው። አሁን ከወደ መንግስት ሳይሆን ከወደ ህዝብ ነኝ ያለሁት። ኢትዮጵያኖች ህዝቤ በቃ የምትሉትን በሉ። እንደዚህ ከሆነ ነገ የ92 ዓመት ሽማግሌና የ120 ምናምን አሮጊት እግዚአብሔር እድሜ የሰጣቸው የተቀመጡት እና ተዋጋ ብትሉት ነው ማለት ነው። ታማሚ ማለት ያ ማለት እኮ ነው። አቅም የለም፣ ጉልበት የለም፣ ህመም ይጥልሃል፣ አትችልም። ያንን እንግዲህ መቋቋም ከባድ ነው። ተቋቁሜ እንደዚህ ሳወራ እግዚአብሔር ለፈጣሪ ምስጋና ይድረሰው። ቸር ናንተ አሁንም የተሻለ ከዚህ የበለጠ ደግሞ ወደ ኖርማል ወደ መጀመሪያ ጤንነቴ መልሰኝ ብዬ ነው የምለምንህ። እንደምትመልሰኝ ተስፋ አደርጋለሁ።
ከሰው አልጠብቅም። ሰውማ በቅቶኛል። ብቻ ኢትዮጵያኖች ለእናንተ የለፋሁት ለእናንተ ደምና ዋጋ ጉልበቴን፣ ሀብቴን፣ ንብረቴን ሳልል የከፈልኩት መስዋዕትነትን አስባችሁ ወደ ኖርማል ጤንነቴ እንድመለስ በቃ በሉልኝና ቦርድ እንድወጣ ከጎኔ እንድትቆሙልኝ በጽሞና እጠይቃችኋለሁ። እግዚአብሔር ከእናንተ ጋር ይሁን። ቸር ለኢትዮጵያ ብሔር ብሔረሰቦች፣ ለኢትዮጵያ ሕዝቦች፣ ለንጹሃን ዜጎች ይሁን። እግዚአብሔር ከእናንተ ጋር ይሁን።